ፖይራዝ ትክክለኛ ማንነቱ ከታወቀበት በኋላ የድብብቆሽ ህይወት እየኖረ ነው የሚገኘው። አይሸጉል ከዚህ በኋላ ልታየው አትፈልግም። ምክንያቱም ፖይራዝ እንደ ካዳት ነው የምታምነው። ፖሊስ ሆኖ ነገር ግን እንደ ወደዳት እንዳፈቀራት እንደ ሞከረ ነው የምታምነው። አሁን የእሷ አባት ወደ እህት ወይም ደግሞ እነ ሴማ ጨምሮ በቀጥታ ነበረ ታስረው የተወሰዱት። ፍርድ ቤት ችሎት ይጠብቃቸዋል። ነገር ግን አሁን በጊዜያዊ ማቆያ ላይ ነው የሚገኙት። ዛፈር ገና ባህሪ ታሰረ ቀበርኩት ብሎ በዛተበት አጋጣሚ የባህሪ ወዳጆች ካንተ ጋር እንሰራለን ብለው ሸውደውት ከዛ እሱ የሚገርም የማታ ላይ ድግስ አዘጋጅቶ ነበረ። ተራ በተራ ወቅተውታል። አሁን ዛፈር እንደሞተ ነው የሚታወቀው። በጣም ከባድ ጉዳት ነው የደረሰበት። ባህሪ ይህንን ስራ ሰርቷል እዛው እስር ቤት ውስጥ ሆኖ። ፖይራዝ በሌላ በኩል አይሸጉልን እየተከታተላት ነው ያለው። አይሸጉል ተስፋ ቆርጣለች። አይሸጉል እዚህ ጋር አባቷ ነሴማ በጣም ብዙ አመት እስር እንደሚፈረድባቸው ስለምታውቅ ስለዚህ ከዚህ ከተማ ለመሄድ ነው የምታስካለችበት ከተማ። ፖይራዝ በማታ ክፍሏ ገባና አልጋ አጠገብ ቁጭ ብሎ እያያን ነበረ። እሷ እንቅልፏን ተኝታለች። ከዛ በኋላ እሱ መመልከቱን ቀጠለ። ከዛ ድንገት እሷ ከእንቅልፏ ትነሳለች። ብዙ ሀሳብ፣ ብዙ ህልም፣ አሁንም የሚያስፈራ ህልም በተደጋጋሚ እያየች ነው። ፖይራዝ የሆነ ነገር ከሆነ የሲናን ጉዳይ ያሳስባታል። ግን ደግሞ ፖይራዝ አናዷታል። ፖይራዝ ደግሞ በግሉ በጣም ብዙ ስራዎችን እየሰራ ነው። ፖይራዝ በአቃቤ ሕጉ በኮሚሽነሩ በነ ሙምታዝ እንደተካደ ያውቃል። እነሱ ስራቸውን ሰርተው ነገር ግን እሱን አሳልፈው ሊሰጡት ነው የሚያስበው። ስለዚህ በራሱ አንዳንድ ዶክመንቶችን እያሳደደ ነው የሚገኘው። ቤቴ ማን መጣ እያለ እዚህ ጋር ለጎረቤቱ ይደውልላታል። የሆነ ሰው አለ ቤታ አካባቢ ቀን ማታ የሚከታተል አለችው። አይሸጉል ደግሞ በሌላ በኩል በጠዋት ተነስታ ከዛም በኋላ አንድ ጎረቤት አለ አበቦችን አደራ ተንከባከብልኝ፣ እኔ ረዥም ጉዞ ይጠብቀኛል፣ ስመለስ እመለሳለሁ ብላው ተሰናብታው ትሄዳለች። ታክሲ ውስጥ ገብታ ገና ከመሄዷ ድንገት ፖይራዝ እየመጣ ነበረ። ፖይራዝ ማግኘት ያለበትን ዶክመንት አግኝቶ ወደ ቤቷ እየመጣ ድንገት ያ የሷ ጎረቤት አገኘውና ለፖይራዝ አይሸጉል እኮ ሄደች ብሎ ነገረው። እዚህ ጋር ፖይራዝ ይደናገጥና አይሸጉል በዚህ መንገድ መሄድ የለባትም ብሎ በቀጥታ እየደወለላት ነበረ። ሲደውልላት እሷ ስልኩን አታነሳም። ሲደውልላት እየጠራ ነበረ። በአንድ በኩል እሱ እባክሽ አይሸጉል ስልኩን አንሺ ብሎ በተደጋጋሚ ይሞክርላታል። ግን እያነሳቸው አይደለም። የድምጽ መልእክት እየላከላት ነበረ። አይሸጉል መሄድ የለብሽም እባክሽ፣ ቃል እገባልሻለሁ ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ወደ ነበረበት ይመለሳል፣ ነገሮች ጥሩ ይሆናሉ። አይሸጉል እንደታንደድሽብኝ ያውቃለሁ። አሁን እኔም በራሴ ላይ ተናድጄ ያለው አይሸጉል ጥረሽን ከሄድሽ ጥሩ አይደለም በእውነት በጣም ነው የምጎዳው እኔ እንጃ እያላን ነበረ ግራ ገብቶት። ይሄን የድምጽ መልእክት ካስቀመጠላት በኋላ አሁንም ቢሆን ፖይራዝ ታክሲ ውስጥ ገብቶ ወደ አየር መንገድ እየሄደ ነበረ። በሌላ በኩል ዛሬ እነ ባህሪ ፍርድ ቤት የሚቀርቡበት ቀን ነው። እጃቸው እንዳለ በካቴና ታስሯል። ሶንጉል እየተሯረጠች ወደ ሰደርቲን እየቀረበች ነው። እንዴናችሁ እያለች 10 ጊዜ ትጠይቃቸዋለች። ሶንጉል ለምን መጣሽ እያላና በሰደርቲን ለምን መጣሽ ማለት ምን ማለት ነው ሌላችሁ ነው እያለች ነበረ። እነሱ ወደ ውስጥ እየገቡ በሌላ በኩል ደግሞ ፖይራዝ አየር መንገድ ደረሰ። በአንድ በኩል አይሸጉልም ደርሳለች። ቴሌቪዥን ላይ የሚታየው አየር መንገድ ውስጥ እንኳን አባቷ ወደ ፍርድ ቤት ሲቀርብ ነበረ። በኢስታንቡል ፖሊስ ውስጥ እነ ባህሪ መያዛቸው ልክ እንደ ትልቅ ስኬት ነው። እዚህ ጋር ዳኛው እንዳለ የቀረበለትን ክስ አነበበ። እንዳለ ስማቸውን ከጠቀሰ በኋላ በጣም ብዙ ወንጀል ነው የፈጸሙት። ሁሉን ነገር እያነበበ ነበረ። ተደራጅተው ሰውን በመግደል፣ ሰውን በማስፈራራት፣ ከባድ ወንጀል በመፍጠር፣ በመዝረፍ የሚባሉ አይነት ክሶች እየተነበቡ ናቸው። ከዛ እንዲታሰሩ ተወሰነባቸው። አሁን እዚህ ጋር እነ ባህሪ በቀጥታ እስር ቤት ገብተው እንደሚታሰሩ ይጠበቃል። እዚህ ጋር ትንሽ መጽናኛ ምናልባት ሰብሰው አንድ እስር ቤት ውስጥ ካሰሩን የሚል ነበረ። ከዛ አይደብራቸውም። አይሸጉል በአንድ በኩል አየር መንገድ ሆና ከዛም በኋላ ተራ እስከሚደርስ ድረስ እየጠባበቀች ነው። ሁሉ ነገር ተዘጋጅቷል። ትኬት ሁሉ ተዘጋጅቷል። የአየር መንገዱ ካፍቴሪያ ውስጥ ሆና ቡና ነገር እየጠጣች ነው። ድንገት እዚህ ጋር ፖይራዝ ደርሷል። ነገር ግን ተርሚናሉ በጣም ትልቅ ነው። እየፈለጋን ነበረ። የትነሽ እያለ እየፈለጋን ነው። ከዛ እሷ የተቀመጠላትን የድምጽ መልእክት እዚህ ጋር ማዳመጥ ጀምራለች። እያዳመጠች እያለ ፖይራዝ አሳዘናት። እሷንም ፍለጋውን ቀጠለ። በድንገት ቁጭ ብላ አያት። ሳያት ደስ አለው። ከዛ በኋላ በድንገት ነበር ተደወለለት። የደወለለት ሲናን ነበረ። በልጁ ስልክ ሲደወለለት ደግሞ ተፈጠረ ብሎ ስልኩን አነሳው። ሌላው ልጅ እያሉ ነበር። አልሄዳችሁም እንዴ ሲሉ ነበረ። አባዬ አልሄድንም የት ነህ ሲሉ ነበረ። ከዛ በኋላ ድንገት ነበር እስማኤል ካራጉል ፖይራዝ እንዴት ነው የት ነህ? እኔ እስማኤል ካራጉል እባላለሁ። እየሰማኝ ነው አይደለ? አሁን ሚስትህንም ልጅህንም በስነ ስርዓት ማግኘት ከፈለክ በሰላሙ እቺን ሀገር ለቀው ከአየር መንገዱ በሰላም ለቀው እንደምትፈልግ ከሆነ አሁኑን መምጣት አለበት ሲሉ ነበረ። የናችሁ ሲሉ ነበር። ቤት ውስጥ መምጣት አለበት፣ 2 ወንዶች ልኬልሃለሁ እነሱ ያመጣዋል እያሉ ነበረ። ፖይራዝ ድንገት ዞር ሲል እነዛ ሱፍ ልብስ የለበሱ ወንዶች እያያቸው ነበረ። ከዛም በኋላ ስልኩን ከዘጋ በኋላ ዝም ብሎ ነበረ። እዚህ ጋር አይሸጉልን እየተመለከታት ያለው። እዚህ ጋር ሲናንና ቤጉም ደግሞ የት ነው ያለኸው ፖይራዝ እባክህ ና እያሉን ነበረ። ትጸጸታለህ ህይወታችን አደጋ ውስጥ ነው ና ሲሉት ነበረ። ስለዚህ ፖይራዝ እዚህ ጋር ወይ ልጁንና የቅርቡ ሚስቱ ቤጉን መምረጥ አለበት ወይ አይሸጉልን መምረጥ አለበት። አይሸጉል ቁጭ ብላ ነበረ። ፖይራዝ ፊቱን አዞረና ከነሱ ጋር እየሄደ ነበረ። እሷ የድምጽ መልእክቱን ከሰማሽ በኋላ አሳዝኗት ዞር ስትል ፖይራዝን እየሄደ ድንገት አየች። ስታየው ደነገጠች። በአንድ በኩል እሷ ከሀገር የምትሄድበት ሰዓቷ ስለደረሰ ትንቀሳቀስ ነው። በሌላ በኩል አሁን እነ ባህሪ ተፈርዶባቸዋል። በቀጥታ ለእስር ሊዳረጉ ወደ ቋሚ እስር ቤት እየሄዱ ነበረ። ሴማና
እሷና ሰፈር አብረው ተቀምጠዋል። አይዞሽ ባባላሉ። መኪናው እንቅስቃሴ ጀመረ። ድንገት ዙልፊካር ነው የምታፈቅረው እጅግ ደም ነበረች። ተደብቃ ትመለከታለች። ዙልፊካርም አይቷታል። ሶንጉልም ሁኔታውን እየተመለከተች ሶንጉቿን ቀርታለች። በዛ የሚያክል ትልቅ ቤት ውስጥ ሌላ በኩል አሁን አሸጉል በቀጥታ አውሮፕላኑ ልትሳፈር ነው። ፖይራዝ ደግሞ ከተላኩለት ከነዛ ወንዶች ጋር ሆኖ በቀጥታ ወደ ተባለው ቤት እየተወሰነ ነበረ። እናንተ ከልጅ ምንድን ነው የምትፈልጉት ብሎ እየጠየቃቸው ነበረ። ያው እንግዲህ እስማኤል ባህሪ አርግ ያለውን ነገር ነው እያደረገ ገባህ አይደለ? አርግ ያለውን ነገር ያደርጋል። እሱን ብቻ ነው መጠበቅ ያለበት። ሲጀመር ከነ ባህሪ ጋር መሳፈጥ አልነበረበታል። ፖይራዝ ግራ ገባው። ባህሪ በእጁ አዙሮ እስር ቤት እንኳን ቢሆን በራሱ ሰዎች ብዙ ነገር እያደረገ ነው ያለው። አሁን እነ ባህሪ በቀጥታ መኪና ውስጥ ሆኖ ታጉረው ወደ እስር ቤት እየተወሰዱ ነበረ። የሆነ የጫካ መንገድ አለ። እዛ ጋር እንደደረሱ ነበረ በድንገት የፖሊሶቹ መኪና ድንገት የቆመው። ፖሊሶች ተገደሉ። ከዛ በኋላ ድንገት የሆነ የታጠቁ ወንዶች የመጡት እነ ባህሪ ሌላ ደግሞ የሚጠሏቸው ጠላቶች አሏቸው። ድንገት እነ ባህሪ እየተያዙ ነበረ። በሌላ በኩል ፖይራዝ በቀጥታ ወደ እነ ቤጉም ቤት ደረሰ። ልጁን እያቀፈ ነበረ። አሁን ሲናንና ቤጉም ከቤተሰቦቿ ጋር በመሆን መሄድ ይችላል። አባዬ ምን ሆነ እያለ ሲናን ጠይቃ ምን እያል ነበር ፖይራዝ እዚህ ጋር። እነ እስማኤል ደግሞ በእውነት በጣም ይቅርታኛ ልጆችን መጉዳት አንፈልግም። በዚህ መንገድ ስለመጣን ይቅርታ። አንተ ግን ከሃዲ ነህ፣ አንተ አይጥ ነህ፣ እንሰራላለን እያሉ ነበረ። እነ ባህሪ ከመኪናው ወረዱ። ፖሊሶቹ ተገለዋል። እነ ሰፈርም እነ ሴማም ወረዱ። ከወረዱ በኋላ ድንገት ከታጣቂዎቹ መካከል አንዱ መጣ። እሱ አልታጠቀም። መጣና የአዲል ቶፓልን ወረቀት ፈልጋለሁ ሲል ነበረ። የአዲል ቶፓልን ዶክመንቶች ደብቃ አላውቃለሁ እዚህ ጋር ባህሪን አፋጠጠው። ከዛ እዚህ ጋር ፖይራዝ ወስዶ ነበር እንዴ እያለ እዚህ ጋር ድንገት ባህሪ ራሱ የጠየቀ ነበረ። በሌላ አሁን እዚህ ጋር እነ እስማኤል ከፖይራዝ ጋር እያወሩ ነበረ። ፖይራዝ ባህሪ በጣም ወደው ነበረ። በእውነት በጣም ነበር የሚያደንቅ። በተለይ ደግሞ ያንተ አስተሳሰብ ያደንቃል። አንዳንድ ጊዜ ታረጋቸውን ነገሮች ያደንቃል። ማለት ከጅምሩ እንደዚህ አይነት ጣጣስ መግባት አልነበረብህ እያለ ነበረ። እስማኤል ወንድሜ እንደዛ እኮ አይደለም ማለት ነገሮች እንደተፈሩት አይደለም፣ መስተካከል ይችላል። ብዙ የማናውቃቸው ነው ማለት አባቴ ባህሪ ከእስራት ይችላል መንገድ አለ አሉ። እንዴት ንገረኛ እያሉ ነበረ። እኔ ፖሊስ አይደለሁ ማለት ፖሊስ አይደለሁ፣ በድብቅ ነው ፖሊስ ነበር። ፖሊስ በህጋዊ መንገድ ፖሊስ ሆንኩ እኔ ፖሊስ እንደሆንኩኝ አልታወቀው ነው እያለ አቃቤ ጉና ኮሽኖሩ ያረው ነገር እዚህ ጋር ህገ ወጥ ነው። ይህን ነገር በመጠቀም ብዙ ነገሮችን ማድረግ እንችላለን እያለ እስማኤል እዚህ ጋር ሰማውና አይደለ እያለ ነበር። አዎ የምሬን እኮ ነው የማወራው ብሎ ይናገራል። ፖይራዝ ከምሩ ነው የሚያወራው። ነገር ግን ለነ እስማኤል በጣም አልፊና የማይረባ ነገር ነው። ወንድሜ ፖይራዝ ልንገራ ነገር ታውቀዋለህ፣ የውሸታሙን እረኛ ታሪክ ታውቀዋለህ እያለ ነበረ። ከዛ አይደለም እያለ ነበር አስማኝ። በመጨረሻ እውነቱን ሲናገር ነበር። ነገር ግን ማንም አላመነውም። ምክንያቱም ከመጀመሪያው ጀምሮ ቀበሮ መጥቶብኝ በጎቼን ሊበላብኝ ነው ምናምን እያለ ሲዘባረቅ ገባ። ነገር ግን የውሸት ነበረ። በመጨረሻም አንተ ማለት እንደሱ ነህ። አሁን አንተ የምታወራው ነገር በእውነት ነው አውቃለሁ። ነገር ግን ማንም ደግሞ አያምንም፣ እኔም አላምነ እያለ ነበረ። በሌላ ፖሊሶች አሁን ጫካ ለጫካ እየተርመጠመጡ ናቸው። ምክንያቱም ከሌሎች ታጣቂዎች ጋር ተፋጠዋል። በጣም ብዙ ስለሆኑ ግን የታጠቁት ወንዶች ፖሊሶች ተጨማሪ ኃይል ይፈልጋል። ከዛም በኋላ አሁን ድንገት ተኩስ ጀመር ነው። ባህሪ ደግሞ ስለምን እንደምታወሩ አላቅም እያለ ነበር። እዚህ ጋር የታጠቁት ደግሞ የአዲል ቶፓል አምጣ እያሉት አነጣጠሩባቸው። ድንገት ፖሊሶች ተኩስ ከፈቱ። ተኩስ ሲከፍቱ እዛው ጫካ ውስጥ መበጣበጥ ጀመረ እርስ በርስ። ድንገት ነበር እዚህ ጋር ሳፈርም ቢሆን አብሮ እየተሰ ተመታ። እነ ባህሪ ቶሎ ለማምለጥ እየሞከሩ ናቸው ለመደበቅ። እንደምንም ብለው ተሰባሰቡ። ፖሊሶቹም በመጨረሻም የተሰበሰቡ ወንዶቹም በመጨረሻ መበታተን ችለውበታል። እዚህ ጋር ግን ነገር ግን ሰፈር በጣም ተጎድተዋል። ያውም ሰፈር የተጎዳና የቆሰለ ጭምር ነው ስለው። ከዛ እዚህ ጋር እነ ዙልፊካር የተጫጫሁ ነበረ። በሌላ በኩል ፖይራዝ ለነ እስማኤል የሚያስበውን ነገር በሙሉ አስረዳቸው። ነገር ግን ምንም ጥቅም የለውም። ከዛ በኋላ እስማኤል እዚህ ጋር በድንገት ምትሽጉጥ በቃ ይሄ ምንም አይረባም እያለ ነበረ። ድንገት ግን በርቀት አንድ አልሞ ተኳሽ የያዘ ሰውዬ እየተኮሰባቸው ነው። ሁሉንም እዚህ ጋር ፖይራዝን የከበቡትን በሙሉ ገደላቸው። ፖይራዝ ከዛ ከወደቀበት ተነሳና አልተራም። ነገር ግን እሱ ከጥይቱ ለመሸሽ ነበር ዝቅ ያለው። ብድግ እንዳለ እነዚህ እብዶች ናቸው ይላል። ሰፈር ቆስሏል። ሰፈር አሁን ሆዶ አካባቢ ተመተዋል። ከባድ ሕክምና የሚያስፈልገው ይሆናል። በአንድ በኩል ፖይራዝን በመጨረሻም ነጻ ወጥተዋል። አሁን ሰፈር ወደ ሆስፒታል ወስዶ ናቸው። እሺ ደግሞ ገና አየር መንገድ ገብታ አውሮፕላን ከመሳፈሯ በረራው ሊጀምር ነው። ድንገት ፖይራዝ ፖሊስ ነኝ አሳልፉኝ ብሎ ወደ ውስጥ ዘርቆ ገባ። በኋላ በቀጥታ ወደ አሸጉል ቀርባ አሸጉል ተመልከች፣ ሁሉም ነገር ነው በቃ የውሸት ልሽ መጥፎ ልብ ነበረ። ተመልከች፣ አፈቅርሻለሁ፣ ታፈቅርኛለሽ፣ እኔና አንቺ በቃ እሺ፣ ምንም ነገር ሊለያየን አይገባም። የምሬንሽ እሺ፣ በቃ ሁሉም ነገር ከዚህ በኋላ ይቀየራል፣ አብረን እንሆናለን። እሺ ነገር እኔ ማስተካከላለሁ፣ እመኚኝ፣ ከዚህ በኋላ ነው ባሉበት አይቀጥሉ ያለ እርግጠኛ ነህ አለችው። አዎ እምልልሽ አሸጉል እመኚኝ እባክሽ እያለ ነበረ። ከዛ እባክህ ድንገት ያወራን አስተናጋጅ እየባረ እዚህ ጋር ራስ እኔ እቺን ሴት አሸጉልን ካልወሰድኳት በስተቀር አልወጣም ሲል ነበር። አንተ ምን እያረክ ነው ያለው አለችው። አሸጉል አፈቅርሻለሁ፣ እኔ እባክሽ የትም እንዳትሄጂብኝ አሸጉል እባክሽ እያለ ነበረ። እንዲህ ብሎ ሲለምናት ሳቀችና ተመለከች። ከዛ አቀፈችው። በመጨረሻ እየተስማሙ ነበረ። ነገር ግን የሁሉ ነገር የሚሆነው በአሸጉል ሀሳብ ውስጥ ነው። አሸጉል እያለመች ነው። ምናልባት እንዲህ ቢሆን እያለች አውሮፕላኑ ተነሳ። ወደ ሌላ ከተማ ሄደች። እንደ አዲስ ህይወትን ለመጀመር እየሞከረች ነው። በሌላ በኩል ፖይራዝም ቢሆን እዚህ ጋር ወደ ፖሊስ ጣቢያ ተመልሶም በቀጥታ ሽጉጡን እየተቀበለ ነበረ። እንደገና የፖሊስነት መታወቂያውን እየተቀበለ ነው ያለው። በተመሳሳይ አጋጣሚ ሙምታዝ ደግሞ የፖሊስ መታወቂያ ይሰጣል፣ ሽጉጡን ያስረክባል። ከዚህ በኋላ ሙምታዝ ፖሊስ አለ። ሙምታዝ ከፖሊስነት ስራው ታግዷል። ፖይራዝ በመጨረሻ ፖሊስ ሆኗል። ከዛም በኋላ በዚህ መንገድ ፖይራዝ ፖሊስነቱን ሙያውን እያረጋገጠ እያስጠበቀን ያለው ቦታው። እነ ባህሪ እዛው እስር ቤት ናቸው። አንድ ላይ ታጉረዋል። አንድ ክፍል ውስጥ ታስረዋል። ዙልፊካር ጠየሰት ቢፈራም ነገር ግን በበሩ በኩል እየተመለከተ ውጭ ይመለከታል።
ይላታል። ሴማን ብታወቅ ከሴቶች ጋር ናት የታሰረችው። ሰፈርም ቢሆን እዛው ሕክምና እየተደረገ ይገኛል። ሶንጉልም ብታወቅ በዛ ትልቅ ግቢ ውስጥ ሆና እየተንፈላሰሰችበት ነው። እንደ በውጭ አጥር ትመለከታ ብቻዋን ናት። ካሁን ሰደርቲኝ ተለቆጣ ያለች በተስፋ መጠባበቋን እየቀጠለች ነው። ቤጎ ከልጇ ሲናን ጋር ወደ ሌላ ከተማ ሄዳለች። እዛ ሆና ጠባበቀች ነው። አዲስ ነገር እስኪ ፖይራዝም ቢሆን ግራ ግብታል፣ ጭንቅታል። አሁን እሺ የለችም፣ የት እንዳለች አያውቅም። በድንገት ነበረ ሴማ ጠየቅ ያለች ተብላ በቀጥታ ወደ የወጣች ሊጠይቃት የመጣው ካፒታል ድንገት ወረቀት ፖይራዝ ላቸዋል። ይህን ወረቀት ከሰጣት በኋላ ፖይራዝ እንዳለሽ በዚህ ወረቀት ምን ማድረግ ያለብሽ ታውቂያለሽ፣ ተጠቀሚበት ያላ ተመለከተችው። ወረቀት አየች። ይህም በድብቅ ፖሊስ የሆነበት ደብዳቤ ነው። እላዩ ላይ የአቃቤ ሕጉና የኮሚሽነሩ ፊርማ አለበት። እነ ሴማ ይህንን በመጠቀም በቀጥታ ኮሚሽነሩን እንዲሁም አቃቤ በማጥመድ እነሱ ነጻ መሆን የሚችሉበት እድልም አጋጣሚም አለ። ፖይራዝ አሁን በባህር ዳርቻ ሆኖ ተጨንቆ ያስባል። እሱን የሚከታተሉ ሰዎች አሉ። ምን እያረገ ነው ይባባላሉ። ምንም ዝም ብሎ በባህር ዳርቻ ላይ ተጎልቷል እያሰበ ነው ሲባባሉ ነበረ። ይሄ አድልቶፓልን ዶክመንቱን ፈልጓለሁ ብሎ ቅድም ባህሪን የጠየቀው ሰው ከዚህ ቀደም የአሸጉን ወንድ በመጥፎ ሱስ ከትቦ የሆነ ነገር እንዲሆን ያደረገው ነበረ። አሁን በርቀት ይህን ነገር መለከታል። ፖይራዝ ያለበት የድብርትና የአንዳንድ አስጨናቂ ነገሮች ሁኔታ ለእነዚህ ሰዎች እየተመቻቸ ያለ ይመስላል። ፖይራዝ አሁን በባህር ዳርቻ ላይ ተቀምጧል። አሸጉር የለች። እነ ባህሪም በቅርብ ቀን ካልተፈቱ በስተቀር በጣም አደገኛ ነገር ነው የሚሆነው። ስለዚህ ምን ማድረግ አለ ብሎ ቁጭ ብሎ እያሰበ ያለበት ሁኔታ ነው ያለው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ልጆች አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮን የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።